የህወሓት ለሁለት መከፈል በሰፊው ሲዘገብ የነበረ ክስተት እንደሆነ በክልሉም ህወሓትን ተቃውመው ሰላማዊ ሰልፍ ሲያደርጉ የነበሩ የትግራይ ተወላጆች እንዳሉ ይታመናል። በክልሉ የሚገኙ ከ70 በላይ የሚሆኑ የሲቪክ ማህበራት መግለጫ ያወጡበት አግባብ እንዳለም ይታመናል። በክልሉ ያሉ ተቃዋሚ ፓርቲዎች ፍላጎትም ሆነ ከዛ አንጻር የሲቪክ ማህበራቱ ፍላጎት ሌሎች በጊዜያዊ መንግስቱ ላይ በተመለከተ ከሁሉም የተውጣጡ አባላት ወይንም አካላት ሊገቡ ይገባል የሚል ጥያቄ አንስተው ባለበት ሁኔታ ተቃውሞ በሚኖርበት ሁኔታ በክልሉ ከ14 በላይ ተቃዋሚ ፓርቲዎች በኖሩበት ሁኔታ እንዴት ህወሓት የትግራይ ህዝብ ህልውና ነው ልንል ቻልን? ድፍረት አይሆንም ወይ የሚል ጥያቄ ቢኖር ምን ይመልሳሉ? ቆንጆ ጥያቄ ነው። 2 ደቂቃ ነው ያለው። 70 የሲቪክ ማህበራት ጥያቄ አንስተዋል። ምንድነው አካታች ቢሆን የሚል ማለት ነው። አካታችነት የሚጠላ ህወሓትም አልጠላም ማለት አካታችነት ሲባል ያው የሚመጣው ከዛው ማህበረሰብ ውስጥ ነው። ግን የተጠላው ጥያቄው በአሁኑ ሰዓት እሱ አልነበረም። ጥያቄው የትግራይ ህዝብ ጥያቄ መጀመሪያ ግዛታዊ አንድነቱን መጠበቅ ወደዛ የሚለው ስለነበረ የትግራይ ክልል ካቢኔ አካታችና ሁሉን አቀፍ በሆነ አግባብ መደራጀት አለበት። ገብቶኝ ነው እየመለስኩ ያለው። አካታችነቱ ጉዳይ ላይ ሳይሆን የኤክስቴንሻል ማተር ላይ ነው ያለው ህዝቡ። መጀመሪያ ድርጅቱም የሚመራው ህወሓት ገዢ ፓርቲው ማለት ነው፣ ሌሎቹ እንዳሉ ሆነው ይሄ አካታችነት ጥያቄ ያለ ቢሆንም ጉዳዩ በሂደት እየተሰራበት የሚመጣ እንጂ በአንድ ቀን የሁሉም አይነት አምጥተህ በአንዴ አንተም ይገባሃል ብለህ የምትፈጥረው አይደለም። ካቢኔ የተዋቀረ መግዛት አለበት። ቆይ አይደለም፣ ቆይ ሞቢላይዝ የሆነ አካል መኖር አለበት። አይደለም እንዳንበታት ነው ሐሳቡን። ቆይ እነዚህ ከ70 በላይ በክልሉ ያሉ ሲቪክ ማህበራት መግለጫ ሲያወጡ በራሱ ምን ማለት ነው? ያንን አፈንግጦ ወጣ የምንለውን አካል ደግፈው ሰላማዊ ሰልፍ የሚወጡ የክልሉ ተወላጅ ወይንም የክልሉ ነዋሪዎች ሲወጡ ማለት ህወሓት ህልውናቸው ነው እንዴ? ለነሱ ነው። ህወሓት ለመረጠውና በመረጠው ልክ ብቻ ነው ህልውና ሊሆን የሚችለው። ይህንንም ግልጽ ብናረግ ለምን የሚከታተሉን ሰዎች ስላሉ ልክ ነው። ግብአት እንዲሆን አዎ ልክ ነው። የህዝብ መሰረት ማህበራዊ መሰረት ካለው ወደ ሸዋ አይደለም ሮጦ መምጣት ያለበት። መስራት ያለበት ከትግራይ ህዝብ ውስጥ ሆኖ ትግራይ ላይ የትግራይን ህዝብ ማገልገል ነው። ስለዚህ ህወሓት ነኝ የሚለው አካልና ህወሓት ሆኖ የቀጠለው የህዝብ መሰረት ያለው እዛው ቀርቷል። እዛው እያስተዳደረ ነው። እዛውም ከህዝቡ ጋር የሚመጣበትን ችግር እየተጋፈጠ የሚገኝ የህዝብን ጥያቄ ለመመለስ እዛው ስታንድ ባይ ያለ ድርጅት ነው